ተጋሩ እናታችሁ አፈር ትብላ በራብ ይሞቱ ይለቁ ሪኮርድ አድርጉ የትግራይ ህዝብ በራብ ቢሞት ነው ምን አገባኝ እኛው ህዝብን የሚያከለክል መንግስት አለው የተገባ ነው ብዬ ማንንም መርዳት አይችልም ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ ለፌደራል ነው ይዘው አረ ስለፈጠራችሁ ስለምን መታሰር ነው የምትሚስ ይሰበስቡበት የነበረበት ቦታ ግርግር ተፈጠረ ህዝብ አቤት ሙሽራው ይችን መስበቤሎ ሰላም ቤተሰብ እንዴት ናችሁ ነው ያለው ክብር ይስፋ ጆሴፍ ነኝ እንደተለመደው በአዳዲስ ወቅቴና በአነጋጋሪ ቪዲዮዎች መጥቼላችኋለሁ ከናንተ የሚጠበቁት እስከዚህ ቪዲዮ መጨረሻ አብራችሁን በመቆየት ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ሳታረጉ የምታዩ ሰብስክራይብ አድርጉ አንድ ሰከንድ ስራ ነች ወደ ቪዲዮ ከመሄዳችን በፊት ደግሞ ይሄን ቪዲዮ በላይክ እንጀምረው ወደ ዛሬ ቪዲዮዎች እንሂድ ስለ ህንጻጽ ይመለከተኛል ምትል ህወሓት እያረገችው ያለው እያየህ ነው ማለት ነው በትግራይ ቲቪ ወደዚህ አካውንት አስገባ ወደ ህንጻጽ ነው እያለች እየሸወደች ነው ይሄ አካውንት መቆም አለበት የሚመለከተው አካል ካለ ማለት ነው ወደዚህ አካውንት መግባት የለበትን ትላንት ነፍሳችን ወሰዱ ህይወታችን ነጠቁን አሁን ደግሞ በደሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ ይያሉ ነው እኛ አንፈልግን እኛ ምንም ነገር ምንፈልገው ነገር የለም ከናንተ ህወሓታውያን ውጥልን ከሀገራችን እኛ ሰላም ነው ምንፈልግ በቃ ይሄ ነው አራት ነጥብ ህወሓታውያን ይብቃችሁ እናንተ ምንም ጥቅም የላችሁ ለ50 ዓመት ባርነት ለውጥ የሌላችሁ ደም ብቻ የሚናፍቃችሁ ጦርነት ብቻ እንትን ምትሉት በጦርነት ብቻ ምታምኑ ሰዎች አሁን ሰላም ነው የሚያስፈልገን እኛ የትግራይ ህዝቦች ተርበናል ወድቀናል ወድመናል ህዝባችን በየበረሃ በሊቢያ እየተጓዘ ተሰቃይቷል የ50 ዓመት ለውጥ የሌለው ማለሊት ህወሓት ለውጥ የሌለው ልጆቻችሁ ውጭ አስቀምጣችሁ እኛ በራብ እርስ በራሳችን ተፈጃጀን ከጎረቤታችን ተፋጀን ከማን ጋር እንኑር እኛ የትግራይ ህዝቦች ለውጥ እንፈልጋለን ይሄደ ማንንም መርዳት አይችልም ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ ኢትዮጵያ ውስጥ ያለ መድኃኒትና ምግብ እኮ ነው ይዘው የሚሄዱት የኢትዮጵያ ፉድ ኤንድ ድረግ አውቶሪቲ ያውቋል ይዘውት የሚሄዱትን መድኃኒት አንተ መርዳት ካልቻልክና ማድረግ ካልቻልክ የሚያደርጉ ሰዎችን ታናናሾች የልጅ ልጆች ሁላ ይሆናሉና እነሱ ይችላሉ አንተ ቁጭ ብላ ሀገርና ሀገር ማባላት ነበረ ደም ሲፈስ ነበረ ምን ያያችሁ እናንተ አሁን የደም መፍሰስ ሳይሆን ነፍስ ማዳን ላይ ነን ወጣቶች እንባላለንና እስቲ ተፋቱን ማለት ማይክሬን ሽጠው እና ግድ ይለ ካሜራውንም ሽጠው እና ወካርክ ወሬ ጠፋ አሁን ሁሉ ይሄ እንደነ 360ዎች ይለ ተባኗል በቃ ታጠፉ በእናታችሁ ድካም ሲያስጠላ የበሰበሰ ሲመራ እንደዚህ ነው የበሰበሰ ብስብስ ያለ የሚመራው ተቋም እንደዚህ ነው በህወሓት የሚመራው የትግራይ ቴሌቪዥን በረሃብ አንጀቷ አይደረቀ ምላሷ የታሰረ እናታችን ጋር ማይክ ይዞ ቀለመጠየቅ ሊያደርጋት ይሞክራል የኔ ጥያቄ ምን አይነት ጥያቄ ሊጠይቃት አስቦ ነው እንዴት ነው የራበሽ ራቡ እንዴት ያረጋል ብሎ ሊጠይቃት ነው በጣም ይከብዳል እንዴ ምን አይነት ድንቁርና ውስጥ እንዳለን እንኳን ግራ እየገባኝ ነው እኔ ለራሷ ውሃ ጠማኝ የሚል ድምጽ ማውጣት ያቃተትን ሴት ቃለመጠየቅ ሊያደርጋት ማይክ ይዞ የሚመጣ የሚዲያ ባለሙያና ሚዲያ መታገድ አለበት እውነት መታገድ አለበት እና አልሸክለክ ያ ፈተተው ይሄደ ማንንም መርዳት አይችልም ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ ለፌደራል ነው ይዘው የሚሄዱት ውጣ በእናት ስታስጠላ ትልቅ ሰው አይደለም እናት ባንተ ቤት ማቃጠር ነው እንጂ ሲጀመር አንድ ነገር ልንገር ፌደራል ፖሊስ ባንተ የሚመራ ባንተ ንግግር የሚሄድ አይደለም ገባክ አይደለ የተከበረ ፖሊስ ነው ታላቅን አገር ያስተዳደረ ያለ ፖሊስ ነው ማህበረሰብ ደግሞ ይራብ የሚል ፖሊስ የለንም ኢትዮጵያ ውስጥ ስለ ኢትዮጵያ መንግስትና ስለ ኢትዮጵያ ፖሊስ አንተ መናገር አትችልም ስትቃወም የነበርክ አይደለ ግን ስም አልጠቅስም ምናምን ብለክ ገና ለገና ጠቀስክኮ ጆን ዳንኤል ነው መጀመሪያ ሄደ ሰው ስም አልጠቅስም ምናምን አሁን እነዛ ጁስ እንደጠጡ የወደቁት ሽማግሌ ጊዜ የሚሰጣቸው ወረቀት የሚጻፍባቸው ናቸው
እነዛ ጁስ እንደቀመሱ የወደቁት አሮጊቶች ገና ለገና ፌዴራል ፖሊስ አናግረው ምን ብለው ፕሮሰስ የሚያስፈልጋቸው ናቸው። ማቃጠር ነው በአንተ ቤት። ቲክታከሮችንና መንግስትን ማጣላት ነው። የኢትዮጵያ መንግስት የሚሰራውን ያቃል። ገብቶሃል አይደለ? ያቃል። ከቻልክ ማዘን ካልቻልክ ዝም ማለት። አበሻ አሲዳም ነው። ድሮ ሚቀኛ ነው አበሻ ሲጀምር። እንዳያችሁት ነው በትግሬ ክልል የተከሰተው የራብ አደጋ ያው በጣም እየተባባሰ ሄዷል። ግን አሁን ደግሞ ጥሩ እርዳታ እያገኙ ይገኛሉ። ግን የሁላ ነገር እየተደረገ እያለ በጣም ብዙ መሰናክሎች እየመጡ ነው እና አዶናይ ላይም ሌሎችም እንደዚህ እርዳታ ሊሰሩ የሚችሉ ልጆች ላይም በጣም ማስፈራራት እየመጣ ነው። ፖለቲካውስ ሊከቷቸው እየሞከሩ ነው። እስቲ ስለነሱ ምን ተባለ የሚለውን አብረን አይተን እንምጣ። አረ ስለፈጠራችሁ ስለምን መታሰር ነው የምታወሩት? አረ ስለፈጠራችሁ አልታሰረም። አረ የኢትዮጵያን የህግ ክፍል አታላሉት። ተው። እንደ አጋጣሚ ሲሰበሰቡበት የነበረበት ቦታ ግርግር ተፈጠረ። ህዝብ ምናምን በዛ ምን አለ። እንደ አጋጣሚም ሆኖ ደግሞ አካባቢ ያለው ፖሊስ ጣቢያ አያውቅም ጉዳዩን። ምንድነው ብሎ ጠየቃቸው። የነበረውን ነገር አስረዱት። እሱን ደግሞ አይደለም ሌሎች ነበሩ የነበሩት። አስረዱ፣ ለቀቋቸው። ምንድነው ባሰስገሰሱ ዝም ብሎ ያስራል እንዴ? ለምንድን? በእርግጥ አካሄድ ችግር ነበረ። ምንድነው እዛ ቦታ ላይ የሆነ ፕሮግራም ማዘጋጀት ሲፈልጉ ለቦሌ ክፍለ ከተማ አስተዳደር፣ ለቦሌ ክፍለ ከተማ ጸጥታ፣ ለቦሌ ክፍለ ከተማ ፖሊስ አሳውቀው እንዲህ አይነት ነገር ነበረ ለወገናችን እንዲህ ልናደርግ ነው ምናምን ብለው ነግረው እንዳውም ጥበቃ እንዲደረግላቸው ጭምር ይደረጋል። ይህን አካሄድ ሳይነግሩ ዝም ብሎ ማህበረሰቡ ግልብጥ እያለ ሲመጣ ፖሊስ ደግሞ አካባቢ ሰላም ስለሚያስከብር እዚህ ቦታ ላይ ምንድነው ግርግር ምናምን ብሎ ጠየቀ። ከዛ እንዲህ እያደረግን ነው አሉ። ለቀቁ። በቃ አለቀ። አሁን ቤቱ ነው ያለው። ኧረ ተው፣ ቲክታክን እንዲህ አናጥበው። ሰፊ ነው መድረኩ፣ በጣም ሰፊ ነው። ሁላችንንም ማጫወት የሚችል ሁላችንም በፈለግነው መንገድ መጓዝ የምንችልበት ሰፊ ሜዳ ነው። ኧረ ተው፣ ልጁንም እንደዚህ አናሟርትበት። 7 ዓመት ተቀምጠናል። የትግራይ ህዝብ እኛ ቤተክርስቲያን ስንሄድ ስደተኛ ካልበላ አይበላም። እንጀራ ቆርሶ አይበላም። ምስኪን ህዝብ ነው የገጠመው እኮ መከራ አይደለም እኮ ጎበዝ። የትግራይ ህዝብ የገጠመው መከራ ማንም ሊፈታለት አልቻለም እኮ። ያም አልኩ እታች ሁላችሁ ብታዩዋቸው 7 ዓመት እነሱ ጋር ኖሬያለሁ። ሰው በልቶ የሚጠግብ አይመስላችሁ። እነዚህ ህዝቦች እኮ ነው የተራቡት። ያማል በጣም ምንም ማድረግ አይቻልም። እኛ ከመናገር ወደ ኋላ አንልም። ፖለቲካ የሚባል እንዲህ የሚያባላኝ በቃ ይቅር፣ ሌላ አይነት ማኔጅ ይፈጠር። በቃ ህዝብ የሚያስተዳድሩ አረጋውያን ይምጡና ይምሩት። ሪኮርድ ተጋሩ። እናታቸው አፈር ትብላ፣ በራብ ይሞቱ ይለቁ። ሪኮርድ አድርጉ። የትግራይ ህዝብ በራብ ቢሞት እኔ ምን አገባኝ? ቢራብ ምን አገባኝ? ምን አገባኝ? እኔ በደንብ ሪኮርድ አድርጉ። እንደናንተ ባለግ ያለ እንዴ? እንደናንተ ካንሰረስ የሆነ እንደናንተ ወንጀለኛ አለ እንዴ በዚህ ምድር? እናንተ እኮ በጣም እኮ ባለጌዎች እኮ ናችሁ። በጣም እኮ ጋጠወጦች እኮ ናችሁ። ለናንተ ገና ደም እንባ ታለቅሳላችሁ። ደም እንባ ታለቅሳላችሁ። ደም እንባ ታለቅሳላችሁ። ጠብቁኝ። እንዴት አድርጌ እናንተንማ ድምጥ ባጣችሁን ነው የማጠፋችሁ። እግዚአብሔር ከዚህ ምድር ያጠፋችሁ። እግዚአብሔር ከዚህ ምድር ያጠፋችሁ። እንደ ትግራይ ህዝብ መረን እባብ አለ እንዴ? መረን የኢትዮጵያ ችግር፣ የኢትዮጵያ ካንሰር፣ የኢትዮጵያ በሽታ ሁሉ ነገር የሚመጣው ከእናንተ አይደል እንዴ? ጎድ what kind of weakness is this? ምንድነው? ምን የሚሉት ክፋት ነው? እንደዚህ ያለ ነገር በአደባባይ ወጥቶ በሰው ልጅ መራብ፣ ያውን በእናቶች ባረጁት ማለት ነው ጋይስ። እዚህ ላይ ወጥቶ ፖለቲካ የሚያበቁት ሰዎች ብትናገሩ ችግር የለውም። እኛም ስንት ነገር ተናግረን አልፈናል። ስንት ነገር ተባብለን አልፈናል። ተሰዳድበን አልፈናል። በተራበ ሰው ይቀለዳል። በተራበ ሰው እንደዚህ ነገር ንግግር ይነገራል። አዶናይን ፖለቲካስ ለመክተት በጣም ከባድ ጥረት እየተደረገ ነው። ማስፈራሪያ የሚመስሉ ነገሮችን ብዙ ፖለቲከኞችና ብዙ አክቲቪስት ነን የሚሉ ሰዎች ጋር እየሄደ ነው። ራሳቸው መርዳት ያቻሉትን ሌላ ሰው ሲረዳ ለምን እንደሚናደዱ አላቅም። እነዚህ ሰዎች ወጣቱ ነው ሁሉን ነገር ሊያደርግ እየሞከረ ያለው። ማንም ትልቅ ሰው ሊረዳ እየሞከረ አይደለም። አብዛኛው ወጣቱ ነው። ቲክቶክ ላይ የምታዩት ውጭም ያለው በብር የሚችለውም እየረዳ ያለው አብዛኛው ወጣቱ ነው።
ስለዚህ ሁላ ነገር ለማስቆም መሞከር ማለት እኔ ጭካኔ ነው ብዬ ነው ማስበው። ከፖለቲካ ጋር ምንም የሚገናኝ ነገር የለም። ጤና ይስጥልኝ፣ እንደምን አላችሁ? ጋዜጠኛ መቅደስ ደበሳይ ነኝ። ወደ ስቱዲዮ ልገባ ነበረ ለቀረጻ፣ ግን ልቤ ምንም ረፍት ስላልሰጠኝ ይህንን መልእክት ወደ እናንተ ላደርስ መጥቻለሁኝ። በሀገራችን በትግራይ እንዲሁም በተለያዩ አካባቢዎች የድርቅ፣ የረሃብ፣ የቸነፈር ጊዜያቶች መጥተውብናል። ፈጣሪ አምላካችን በየእምነታችን ፊቱን መልሶ መከራውን ሁሉ እንዲያነሳ ብንለምንም እኛም ደግሞ የራሳችን ሚና ያስፈልጋልና አንደኛው ህዝብን የሚያገለግል መንግስት እንግዲህ አለው ልል የተገባ ነው ብዬ አስባለሁኝ። እንዲሁ የሃይማኖት ተቋማት፣ ኤንጂኦ፣ በሀገራችን በበጎ ስራ የተሰማራችሁ ኤንጂኦዎች፣ የሚዲያ አካላት እንዲሁም ህዝቦች ሁሉ ከጎናቸው ልንሆን ይገባል። በያለንበት ሁሉ በሀሳብ፣ በገንዘብ፣ በጉልበት በቦታው ድረስ ተገኝተን ወገኖቻችንን አለው ልንል የተገባ ነው። መቼም እንዲህ አይነት የመከራ ጊዜ አሁን ባለንበት በዚህ ዘመን ሰዎች እንግዲህ በብዙ ስልጣኔና ከፍታ በሚራመዱበት ጊዜ እኛ ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ እንደማየት የሚያም ነገር የለምና እኔም እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ የሚዲያ ሰው በሀገሬ ህዝብ ላይ የሚደርሰውን ረሃብ መከራ ሁሉ ፈጣሪ እንዲያሳልፍና ይህንን የማገዝ ኃይሉና አቅሙ ያላችሁ ሰዎች ከፊት ለፊት ሆናችሁ እንድትረባረቡ መልእክቴን ለማስተላለፍ ነው። አመሰግናለሁ። መቅደስ ደበሳይም ያው ከበድ ያለ አስተያየት ሰጥታለች። መንግስት ዝም ማለት የለበትም፣ የኛ መንግስት ነው መርዳት አለበት ግዴታው ነው የሚል አይነት አስተያየት ሰጥታለች። ብዙዎች ደግሞ ይሄን አስተያየት ሰምተው ምን አይነት ድፍረት ነው በዚህ ጊዜ እንደዚህ ንግግር መናገሯ፣ በቃ ጀስት ይረዱ ብትል ይሻላት ነበር፣ ለሷ ደህንነት ሲባል እንደዚህ ንግግር ባትናገር ጥሩ ነው የሚሉ ብዙ የአድናቂዎቿን አስተያየት እያየሁ ነበረ። ምን ታስባላችሁ በዚህ ጉዳይ? ከሞቀ ቤታቸው ወጥተው የውርጭና የፀሐይ መፈራረቅ እየተፈታተናቸው በደብረ ብርሃን አግማስ ኢትዮጵያ መጠለያ ውስጥ የሚገኙ ወገኖቻችንን ታሪክ ስንሰማ ልብ ይሰብራል። ሲመሽ የቀዘቀዘውን መሬት በሰሌን አልብሰው ሲነጋ ደግሞ ያቺኑ ሰሌን አጣጥፈው የዕለት ጉርሳቸውን በተስፋ ይጠብቃሉ። ካገኙ ይቀምሳሉ፣ ካጡም አንጀታቸውን አጥፈው ቀኑን ይገፋሉ። ይህ በወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። ግን ተስፋው አልተሟጠጠም። ወንድማችን ታኩር ወገኖቼ ሜዳ ላይ ወድቀው እኔ ያልተኛም በማለት ከአግማስ ኢትዮጵያ ጋር በመሆን ይህንን ቅዱስ የሰብአዊነት ዘመቻ ጀምሯል። ታኩር ብቻውን እየሮጠ አይደለም፣ የሁላችንንም አብሮነት እየጠየቀ እንጂ። ታዲያ የኛ ድርሻ ምንድነው? በዚህ የፈተና ወቅት ከጎናቸው መቆም የዜግነት ግዴታችን ነው። በታኩር የቲክቶክ ላይቭ ላይ በመገኘት የምንችለውን ያህል አስተዋጽኦ እናድርግ። መርዳት ባንችል እንኳን ይህንን ቪዲዮ ሼር በማድረግ መልእክቱ ለሁሉም ኢትዮጵያዊ እንዲደርስ እናድርግ። በእኛ ዘመን ረሃብና መፈናቀል ታሪክ እስኪሆን ድረስ እጅ ለእጅ እንያያዝ። ዛሬን ለነገ እንኑር። መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ሼርና ዲዮት እየሰራችሁ ለሁሉም ሰው ተደራሽ እንዲሆን አድርጉልን። እንግዲህ በደብረ ብርሃን መጠለያ ያሉ ወገኖች ኦሎንስ ወደ 5 ዓመታቸው 5 ዓመት በላይ የሚያስቆጠሩ አሉ። ለነዚህ ወገኖች እርዳታ ይድረሳቸው ብለን ጩኸናል፣ አልቅሰናል። ማንም ሰሚያተን እንዳውም የእናንተ ፖለቲካ መስሪያ ናቸው እንደ ዝም በሉ የተባልንበትም ጊዜ ነበረን እና ያ ሁሉ አልፎ አሁን ግን ያለው እንቅስቃሴ ደስ ይላል። አሁን እዛ ያሉ ወገኖችን ለመርዳት እየተደረገ ያለው እንቅስቃሴ በጣም ደስ ይላል። አሁንም አጠናክረን እነዚህ ወገኖች እስከ መጨረሻው ከችግር እንዲላቀቁ የሚሆኑበትን መንገድ መፈለግ አለብን እላለሁኝ። በተለይ እንደነ ታኩር ያሉ ብርቅዬ ወንድሞቻችንን ከልብ እናመሰግናለን። በዚህ ነገር ላይ አንድ የታዘብኩት ነገር እንደግል በሌላው አካባቢ የተለያየ የረሃብም ይሁን የሆነ ችግር ሲፈጠር ህዝቡ ተረባርቦ ዘመቻ አድርጎ እነዛን ዜጎች ይታደጋል። በእኛ አካባቢ ግን የኛ ወገኖች ለዚህ ለ4 ዓመት ለ6 ዓመት በሉት መጠለያ ገብተው ከመጠለያ የሚበሉት አጥተው ሁሉ እስከሚሰደዱ ድረስ ማንም ዞር ብሎ ያያቸው የለም ነበር። አሁን ያለው እንቅስቃሴ ደስ ይላል። ሁላችሁም ድምጽ እንሆናቸው። እነዚህ ወገኖች ከወለጋ ከተለያየ ቦታ የመጡ ናቸው። አብዛኛው አባት እናቱ የሞቱበት ጧሪ ቀባሪ የሌለው ነው።
ስለዚህ ለነዚህ ወገኖች የመድረስ ግዴታ አለብን እላለሁ። ይሄ ብቻ አይደለም ደግሞ በአሁኑ ሰዓት ወደ ወሎ በቆላማው አካባቢ የክረምትም የበልግም ዝናብ በመቅረቱ ገበሬው አላመረተም፣ ገበሬው ምርት አላገኘም። ስለዚህ ይሄ ገበሬ ወደፊት ችግር ላይ እንዳይወድቅ እንዳይጋለጥ የሚመለከተው አካል ለዚህ ለገበሬው ለአርሶ አደሩ በዝናብ እጥረት ምርት ላላገኘው ገበሬ ከቤት ከንብረቱ ከመፈናቀሉ በፊት በዛው በቤቱ በዛው በአካባቢው ላይ እልባት እንዲያገኝና ታሁኑ ጀምሮ እርዳታ እንዲያገኝ መደረግ አለበት ነው የምለው። አብዛኛው በዚህ ወረባቦን ይዞ ቆላው ቦታ ላይ የበልግም የክረምትም ዝናብ ባለመኖሩ አዝመራ አላገኙም። እናያለን፣ እንሰማለን፣ እንጠይቃለን። እነዚህ ወገኖችም ሁለተኛ ተጨማሪ ተፈናቃይና ችግር ላይ ከመውደቃቸው በፊት ነው እነዚህ ወገኖቻችንን መርዳት ብዬ አስባለሁ። ሼር ዲዮት አድርጉ። ሰላም አለይኩም። ህፃጹን እየሰማን እንዳለን በደብረ ብርሃንም ከዚህ በፊት ያው የሰማነው ቢሆንም እንደ አዲስ አሁን ነገሩ ተነስቶ እዛም መርዳት አለብን፣ ያው ይሄም ሀገራችን ያም ሀገራችን ነው የሚሉ በጣም ብዙ ሀሳቦች እየመጡ ነው። እኔ ደግሞ የትክክለኛ ሀሳብ ይመስለኛል ሁሉም ቦታ ያለ ነው መረዳት ያለበት። ስለዚህ ነገር ተሳክቶ ሁሉም ብሩን ሰብስቦ ወደ ደብረ ብርሃንም እርዳታ ያደርሳል ብዬ አስባለሁ። ፉክክር ስሜት ሳይሆን ሁላችንም ሁሉም ዜጋ ነው በሚለው እዛም መረርተን እዚህ መረርተን ያው ነገሮችን ማስተካከል አለብን ብዬ አስባለሁ። ሁላችንም እንደ ህዝብ ቤት ሙሽራው ታደለህ ሙሽራው ታደለ አቤት ሙሽራው ታደለ ሙሽራው ታደለ ይችን መሳይ ልጅ አገኘህ ሙሽራው ታደለ አቤት ሙሽራው ታደለ ሙሽራው ታደለ ሕይወት በቤሎን አሸብርቃ በቤት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ ሙሽሪት እንግዲህ ሙሽሪት መባልሽ ቀረ ወይዘሪት እንግዲህ እንዳያችሁት አርቲስቱ ተሞሽሯል እና ያው ማስታወቂያም አይደለም እውነተኛ ነው። በጊዜ ሂደት ሁሉን ነገር እናያለን። ሰርግም ይኖራል የሚሉ ሰዎች አሉ። እንደገና ደግሞ ማስታወቂያ ነው የሚመስለን የሚሉ ሰዎች አሉ። ያው ከራሱ ግን የተባለ ነገር የለም። ግን እነዚህ ፎቶዎች ተለቋሉ። ሀይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆን አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። በማስተር አብነት ጉዳይ እንግዲህ አዲስ ነገር ነው። ያው ዶክተር አብይ ሄዶ አይቶት ነበር። ለሱም የሰጠው ይሄን ይመስላል አስተያየቱ። እግዚአብሔር ጨርሶ ምሩት መጥቶ ህዝቡን እንደለመደው እንደሚያገለግል ህዝቡን እንደሚረዳ ተስፋ እናደርጋለን። ያው በጸሎታችሁ አትለዩት ብሎ ትናንትናና ከትናንት ወዲያ ተከታታይ ላይቭ ላይ በነበርኩበት ሰዓት ስለ ህጻጽ የሆነ ነገር በል ስለ ህጻጽ የሆነ ነገር በል ምናምን እያሉ ሰው ይጠይቀኛልና እውነቱን ለመናገር ህጻጽ የሚለው ቃል ምን እንደሆነ ራሱ አላውቅም ነበር። በጣም ብዙ ሰው የሚመስለው እኔ ሶሻል ሚዲያ ስለምጠቀም በተለይ አክቲቭ ነኝ አይደል ቲክቶክ ላይ ቲክቶክ ቪዲዮዎች ግን የሚመስለው ሰው አለና ቪዲዮ ፖስት ላደርግ ስገባ ብቻ ነው የምገባው። ብዙ ጊዜ ግን ኦንላይን ስታተሴን ኦንላይን ሁኜ ካያችሁኝ ኦንላይንም ሆኖ ዳቴ ስለማይጠፋ ሁሌም ኦን ስለሆነ ነው ዳቴ። እናንተ ካላችሁኝ በኋላ ህጻጽ ብዬ ሰርች አድርጌ ነበር እና የተራቡ ሰዎች ምናምን በትግረኛ ነው የሰሙትና እኔ ትግረኛ ስለማልችል አልገባኝም ነበር ቃሉና ረሃብ እንደሆነ ግን ያስታውቅ ነበር። ትናንትና ማታ ግን አንድ ነገር ሰማሁ። መጠለያ ካምፕ ውስጥ ያሉ ናቸው የተራቡት እና
መጠለያ ካምፕ ውስጥ ያለ ሰው ተራበ ማለት ትርጓሜው ሌላ ነው። እንደ ተራ ረሃብ አይደለም የምትዩት። መጠለያ ካምፕ ውስጥ ያለ ሰው ተራበ ማለት ሰው ሰራሽ ረሃብ ነው ማለት ነው። ረሃቡ ሰው ሰራሽ ረሃብ ማለት ምን ማለት መሰላችሁ? ሆን ተብሎ የተፈጠረ ረሃብ ነው። ለምሳሌ የረሃቦች አይነት አላቸው። በድርቅ የሚመጣ በተፈጥሮ የሚመጣ ደግሞ በጣም አክቲቭ ዋር ኖሮ በጦርነቱ የተነሳ የሚመጣ ረሃቦች ሊኖሩ ይችላሉ። ይሄ ግን አክቲቭ ዋር በሌለበት መጠለያ ካምፕ ውስጥ ያሉ ሰዎች ነው የተራቡት ማለት ነው። መጠለያ ካምፕ ውስጥ ያሉ ሰዎች ተራበዋል ማለት ምን ማለት እንደሆነ ልንገራችሁ። መጠለያ ካምፕ የሚተዳደረው በነገራችን ላይ በመንግስት ነው እና እዛ አካባቢ የመንግስት ባለስልጣናት አሉ ማለት ነው። እና እነዚህ የመንግስት ባለስልጣናት እያዩ እየሰሙ ነው ዝም ያሉት ማለት ነው፣ ይሄን ረሃብ ማለት ነው። እና እኛ በተፈጥሯችን የተራቡ ሰዎችን ስናይ እናዝናለን፣ ለመደገፍ እንሮራጣለን፣ ግን ዘላቂ መፍትሄ አያመጣም ማለት ነው። ለምሳሌ በቋሚነት የእነዚህ ሰዎች ችግር እስካልተፈታ ድረስ ቲክቶክ ላይ በሚደረጉ ዘመቾችና ገቢ ማሰባሰቢያዎች ጊዜያዊ ረሃብ ማስታገሻዎችን ማድረግ ይቻል ይሆናል እንጂ በጭራሽ ዘላቂ መፍትሄ አያመጣም ማለት ነው። በነገራችን ላይ በኢትዮጵያ በአራቱም አቅጣጫ ነው መጠለያ ካምፖች ያሉት። የማታውቁ ሰዎች ካላችሁ ደብረ ብርሃን ላይ የሆነ ሰዓት ላይ 1.5 ሚሊዮን አካባቢ ተፈናቃይ የሀገር ውስጥ ማለት ነው ነበረ። በኦሮሚያም ልክ እንደዛው በኢትዮጵያ ውስጥ ጦርነቶች እስካልቆሙ ድረስ እርስ በርስ መገዳደላችን እስካላቆምን ድረስ እሱን ለማቆም እስካልሰራን ድረስ ተፈናቃዮች ቁጥር መጨመራቸው የማይቀርም የረሃብተኞችን ቁጥር ይጨምራል ማለት ነው። እና ዛሬ እንድናወራ የምፈልገው አንደኛ የጦርነት ውጤት ምንድን ነው ብላችሁ ታስባላችሁ? ሁለተኛ አይነት ረሃቦችንና መፈናቀሎችን ሁሌ ገንዘብ በማዋጣት ሰዎችን በማስተባበር ሄደን በመዝረፍ ዘለቄታዊ መፍትሄ ይመጣል ብላችሁ ታስባላችሁ ወይ? ዘለቄታዊ መፍትሄ ከምን አንጻርና በምን መልኩ ይመጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩኝ። በተቻላችሁ መጠን የተራቡትን የታረዙትን መደገፋችሁን ማብላታችሁን እንዳታቆሙ። ምክንያቱም ጊዜያዊ ደራሽ ነገር ያስፈልጋችኋል። ከረሃብና ከሞት መታደግ የሚገባን እኛ ስለሆንን ማለት ነው። ዘለቄታዊ መፍትሄው ምንድን ነው ብላችሁ ታስባላችሁ? እዚህ ረሃብና መፈናቀል ላይ ደግሞ እጃችን የለም ወይ ብላችሁ ታስባላችሁ? ማለት ለእንደዚህ ሁሉ መከራ ኢትዮጵያ ውስጥ ለሚሆነው ሁሉ መከራ ኃላፊነት እንወስዳለን አንወስድም ብላችሁ ታስባላችሁ? ውስጣችሁ የሚነግራችሁ ምንድን ነው? የእኔ ጥፋት አለበት ብሎ ያስባል ውስጣችሁ? ወይንስ አይ እኔ የለውበትም ብሎ ነው የሚያስበው? አክሱም ዩኒቨርሲቲ ዓለም አቀፍ የፖለቲካ ቅስቀሳውን ተቀላቅሏል። እኛንን በነገራችን ላይ ሰው ይቀድማል ብለን ለእናቶች እያዘን ያለ ነው። በዚህ አይነት ሁኔታ ቲፒኤልኤፍ አፍኖ ሊገላቸው በረሃብ እየቀጣቸው ያለውን ህዝብ የጮህን ያለ ነው። እነሱ ፉል ፍሌጅድ ፖለቲካል ክሩሴድ ላይ ነው ያሉት። በነገራችን ላይ ረሃብ በአንድ ቀን ከሰማይ ዱብ የሚል የሆነ እሳት ወይም መሬት መንቀጥቀጥ አክሲደንት ምናምን ነገር አይደለም። ልክ እንደ መኪና አደጋ ምናምን የሚፈጠር ነገር አይደለም። ስሩ ፕሮሰስ ነው። በመልካም አስተዳደር እጦት ምክንያት የተነሳው እንደዚህ አይነት ጨካኝና አረመኔ የፖለቲካ አመራሮች ምክንያት የሚመጣ ነገር ነው እንጂ ተፈጥሯዊ አይደለም። ይሄን ነገር ያዙልኝ። የአክሱም ዩኒቨርሲቲ ያወጣውን መግለጫ እንመልከት። ምን ይለዋል? የአክሱም ዩኒቨርሲቲ ያለውን ሁኔታ አሰስ አድርጎ አጥንቶ የሚመለስ ቲም ኢሚዲየትሊ ዲስፓች አድርገናል ይላሉ። እንግዲህ ከዚህ በፊት አክሱም ዩኒቨርሲቲ አያውቀውም፣ ህወሓት አያውቀውም፣ የትግራይ መንግስት አያውቀውም። ትላንት እነ ጆን ዳንኤል ዲስከቨር ያደረጉት ረሃብ አድርጎ ነው እየገለጸ ያለውና ከዛም እንደምን ታውቃላችሁ? ማውዝ ኦፍ ዴስ ካምፕ ብሎ ገልጸውታል። ያንን አካባቢ ዴስ ካምፕ የሚባለው አገላለጹ ናዚ በአይሁዳውያን ላይ ያደረሰው የዛ አይነት አገላለጽ ነው። እና እንዴት እንደተከሰተ የአክሱም ዩኒቨርሲቲ ፉሊ ፖለቲካል ሲሆን ተመልከቱት። በ2020 በቅንፍ በ2013 ላይ የተፈናቀሉ ሰዎች ናቸው ይላል። እነዚህ ከዌስተርን ትግራይ ተፈናቅለው ወደ ኖርዝ ዌስተርን ትግራይ የመጡ በማውዝ ኦፍ ዴስ ካምፕ ውስጥ የሚኖሩ ህዝቦች ናቸው። ሽረን ነው ዴስ ካምፕ ብሎ እየጠቀሰ ያለው አክሱም ዩኒቨርሲቲ ማለት ነው። አካዳሚክ የሆነ ሁማኒቴሪያን አሲስታንስ ሊሰጥ ይችላል። የጥናትና የምርምር ተቋም ያውም በጥናትና ምርምር ቫይስ ፕሬዚደንት ዶክተር በሬ ተፈራ የሚመራ ቡድን ምን ብሎ ይሄዳል? ማውዝ ኦፍ ዴስ ካምፕ። ስለዚህ ጫውታው ምንድን ነው? ወልቃይት ነው ማለት ነው። አንተ ለወልቃይት ብለህ ህዝብህን አስርበ በየመንገዱ መውደቅ ሲጀምሩ ለዓለም ፖለቲካ ትሰራለህ። እስኪሞቱ ድረስ መጠበቅ አለብህ። ትግራይ ቲቪ ቆዳ ብቻ እንደተንጠለጠለበት መናገር የማትችል አሮጊት ትግራይ ቲቪ እንደዚህ አድርጎ ማይክ ኢንተርቪው ያደርጋታል። ፖለቲካ ቋንቋ የጠየቃት ማለት ነው። እንዴት ታወራያችን ናት? ለዚች እናት ምግብ ነው የሚያስፈልገው ወይስ ኢንተርቪው ነው የሚያስፈልገው? ኢንተርቪውስ ማድረግ ትችላለች ወይ እናት? ኢትዮጵያ ህዝብ፣ የኢትዮጵያ መንግስት በሚቻላችሁት ሁሉ መርዳት መድረስ አለባችሁ። ይሄ የአደጋ ዝግጁነት ደስክ ምናምን የሚባለው አላል እሱ ኢንቮልቭ ማድረግ አለበት። ያስገቡታል ብዬ አላምንም። እነሱ የሚፈልጉት ኢትዮጵያ መንግስት እንደረዳቸው እንዲደርስላቸው አይደለም።
ዓለም አቀፍ እንትኑን ያስጨውታል። በሰራዊት ፍቅር የተመለመሉ ቲክቶከሮች አሉ፣ እነሱ ተሳትፈዋል። እነሱ በአማርኛ ያስጨውታል። የትግራይ ህዝብ የኢትዮጵያን ህዝብ ምናምን ከአሁኑ መቀስቀስ ጀምረዋል። በነገራችሁ ላይ ይሄ ረሃብ ከኢትዮጵያ መንግስት አቅም በላይ አይደለም። እነሱ ግን የፈለጉት ኢንተርናሽናል የሆነ ማውዝ ኦፍ ዴስ ካምፕ የሚል መግለጫ ነው በአክሱም በኩል የተላከው። በእንግሊዝኛ መሳሪያና ምግብ ነው የሚገባው። በረሃብ ላይ እንደዚህ አይነት ፖለቲካ ትሰራለህ? ያውም በራስህ እወክላለሁ በምትል እናት አባት ላይ። እነ ጆን ዳንኤል ደግሞ ሄዶ ራኒ ያጠጡ፣ ራኒ ነው መፍትሄ። ራኒ ያጠጣ ድራማ ትሰራለህ? ቪዲዮ የቀረጸ ስኳር አለበት ወይ ምናምን እያለ ራኒ ያጠጣ ቀልድ ይቀልዳል። ሽሬ ላይ የተሰባሰበ ቲክቶከር ደግሞ አለ። የትግራይ ቲክቶከሮች ያችን እናት እንዲህ ቆዳዋ የተንጠለጠለው ትላንት ድንገት የመጣ ከሰማይ ዱብ ያለ ራብ ነው። እንደዚህ ኢሚዲየትሊ ቆዳውን ያንጠለጠላት ያንተ እናት አይደለሽም? አብሬ አልኖርክም? አብሬ አልበላህም? ሽሬ ውስጥ አብሬ እዛ አላደርክም? አታውቃትም? ምግብ አያውቀውም? ደብረጽዮን አያውቃቸውም? ማንም ሰው አያውቃቸውም? አንተም ወጣት የሽሬ ወጣት የአክሱም ወጣት አታውቅም? ሕጸጽ ምናምን የሚል ጽሑፍ ለጥፈ ቲሸርት አሰርተ ዛሬ ገና ከየት መጥተህ ነው ይሄንባ? ዩ አር ራዲካል ፖለቲሻን። በነገራችን ላይ አንተ አክራሪ ፖለቲከኛ ነህ። አንተ ክፉ ነህ። በተለይ ከሽሬ እየገባችሁ ለቅሶን የምትናገሩ ሰዎች እናንተ ክፎች ናቸው። የኢትዮጵያ ህዝብ ይርዳ። የኢትዮጵያ ህዝብ ኢንቮልቭ ያርግ፣ እና አዶናይ ኢንቮልቭ ያርጉ። ሌሎችም መዋቅራዊ በሆነ መንገድ እርዳታ ያከናውኑ። መንግስትን ይግባ፣ ያስገቡታል። መንግስትን ቢያላስም ከተቻለ ግን መንግስትን ይግባ፣ ያግዝ። ህዝብ ነፃ መውጣት አለበት። ይሄ ህዝብ ከረሃብ መገላገል መቻል አለበት። ልብ ይሰብራል። ከሽሬ ላይቭ የምትገቡ ሕጸጽ ምናምን ያላችሁ ቲሸርት ለብሳችሁ በህዝቡ የምትሳለቁ አብረህ ስትዘርፍ ይሄን አብረህ ከቲፒኤልኤፍ ጋር ስትገለው ከርመ ድንገት ትላንት ወዲያ ማታ ጆን ዳንኤል ከመጣ በኋላ የተፈጠረ ከሰማይ የወረደ ዱብዳ አድርገህ የምትነግረኝ እግዚአብሔር ይገስጽ። ክፉ አንተ የእናቶች የአባቶች ጠላት ማውዝ ኦፍ ዴስ ካምፕ ብላችሁ መጣችሁ። እግዚአብሔር ከኢትዮጵያ ህዝብ ላይ ከትግራይ ህዝብ ላይ ይገስጻችሁ። በፕሮፌት ሄኖክና በሰላሌ በፊቼ ሰዎች መካከል የተነሳውን ውዝግብ አስመልክቶ ጄፒኤስ ቸርችም በዚህ ሰዓት ላይ መግለጫ ማውጣቷን ተመልክቻለሁ። እንደሚታወቀው ከሰሞኑ በተደረገ አንድ ፕሮግራም ላይ የሰላሌ ሰዎችን አስመልክቶ የጂፒኤስ መስራች ፕሮፌት ሄኖክ የተናገረው ንግግር የሰላሌ ሰዎችን ማስቆጣቱ ይታወቃል። በዚህ ጉዳይ ላይ መግለጫም ወጥቷል። በመግለጫውም ታዲያ ጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ነገር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ችግር መፍጠሩን ከገለጸ በኋላ ነገር ግን የዚህ አጭር ቪዲዮ መልእክት መላው የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን ሲሉ ገልጸዋል። ከዚህ ባለፈም በየትኛውም ከተማ የሚሆን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ሲል መግለጹን ከዚህ መግለጫ ላይ ተመልክቻለሁ። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸውና አዳዲስ ቪዲዮዎች እንዳያችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።